አርዕስተ ዜና። በአገዛዙ ወታደሮች ታግተው የነበሩ 7 የኦሮሞ ተወላጆች በፋኖ ነፃ መውጣታቸው ተነገረ። ታጣቂዎችን በመመልመልና በማደራጀት አሰማርቶ ንጹሃንን በማሳገት ገንዘብ የሚሰበስበው የብልጽግና ቡድን በደራ ጉንዶ መስቀል ቀጠና አሰማርቷቸው በነበሩ አጋቾች ታግተው የነበሩ የኦሮሞ ተወላጅ የሆኑ 7 ንጹሃኖች ፋኖ ባካሄደው ብርቱ ውጊያ ነፃ መውጣታቸውን መረብ ሚዲያ ከነፃ አውጪዎቹ ፋኖዎች ለማረጋገጥ ችሏል። ብልጽግና ነፍጠኛ ሊጨፈጭፋችሁ እየመጣባችሁ ነው፣ ተነሱ ታጠቁና ዝመቱ በሚል በኦሮሚያ ክልል ወታደራዊ ምልመላ እያካሄደ ባለበት ወቅት ፋኖ በብልጽግና የታገቱ ኦሮሞዎችን ነፃ ማውጣቱ ብዙዎችን አነጋግረዋል። ይህም ትክክለኛውን የፋኖ የትግል መስመር ፍንትው አድርጎ ያሳየ ነው ተብሏል። መረጃውን በዝርዝር ይዘነዋል፣ ታደምጡታላችሁ። በተያያዘ መረጃም ብልጽግና ነፍጠኛ መጣብህ ፋኖ ጥላት ነው በሚል መርዝ ቢረጭም እኛ ኦሮሞዎች ግን የአማራ ሕዝብን የስነ ልቦና ከፍታ ጠንቅቀን ስለምናውቅ በአገዛዙ ሐሰተኛ ድስኩር አንሸወድም አሉ። በዛሬው ዕለት በፋኖ ነፃ የወጡ ልጆቻቸውን የተረከቡ የታጋች ቤተሰቦች አክለውም ፋኖ ለአማራ ሕዝብ ብቻ ሳይሆን ጥቂት ግለሰቦች በተጠቀሙበት ለውጥ ባለጊዜ እየተባለ ለሚሰደበው ለሰፊው የኦሮሞ ሕዝብም ተስፋ ነው ሲሉ ተናግረዋል። መረጃውን በዝርዝር ይዘነዋል፣ ታደምጡታላችሁ። በሌላኛው መረጃችን በአገዛዙ ታፍነው ወደ ወታደራዊ ማሰልጠኛ ጣቢያ ተወስደው የነበሩ ምልምል ሰልጣኞች ከማሰልጠኛ ጣቢያው ጠፍተው ፋኖን ተቀላቀሉ። አገዛዙ ስልጣኑ ለማቆየት ሲል ታዳጊዎችን ከየትምህርት ቤቱ፣ ከየመዝናኛ ስፍራው፣ ከየመኖሪያ ቤታቸው በማፈን ወደ ወታደራዊ ማሰልጠኛ ጣቢያ እያጋዘ መሆኑ ይታወቃል። ሰልጣኞቹ የብልጽግናን ዕድሜ ለማራዘም ልጅነታችንን አንገብርም በሚል ከማሰልጠኛ ጣቢያው በመጥፋት ወደ ፋኖ እየተቀላቀሉ ይገኛሉ። መረጃውን በዝርዝር ይዘነዋል፣ ታደምጡታላችሁ። በተያያዘ ዜና የብልጽግናን ስልጣን ለማራዘም መሞት የለብኝም በሚል ሚሊሻው በገፍ እየተናደ ወደ ፋኖ እየተቀላቀለ ይገኛል። በማርፈጃ ዜና ወጃችን የጎንደር ዙሪያ ወረዳ ሚሊሻ ኃላፊው ከነሙሉ ትጥቁና አጃቢዎቹ ፋኖን መቀላቀሉን ገልጸን ነበር። አሁን ደግሞ በርካታ ቁጥር ያላቸው የሚሊሻ አባላት ወደ ፋኖ መጉረፋቸውን ቀጥለዋል። መረጃውን ይዘነዋል፣ ታደምጡታላችሁ። ሰላም ጤና ይስጥልኝ የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን ዋላችሁ፣ እንደምን አመሻችሁ። ከመረብ ሚዲያም የዛሬ ጥር 26 2018 ዓ.ም የምሽት መረጃዎችን አጠናቅረን ይዘናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉም አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። በአገዛዙ ታጣቂዎች ታግተው የነበሩ 7 የኦሮሞ ተወላጆች በፋኖ ነፃ ወጡ። ታጣቂዎችን በመመልመልና በማደራጀት አሰማርቶ ንጹሃንን በማሳገት ገንዘብ የሚሰበስበው የብልጽግና ቡድን በደራ ጉንዶ መስቀል ቀጠና አሰማርቷቸው በነበሩ አጋቾች ታግተው የነበሩ የኦሮሞ ተወላጅ የሆኑ 7 ንጹሃኖች ፋኖ ባካሄደው ብርቱ ውጊያ ነፃ መውጣታቸው ታውቋል። ብልጽግና ነፍጠኛ ሊጨፈጭፋችሁ እየመጣ ነው፣ ተነሱ ታጠቁና ዝመቱ በሚል በኦሮሚያ ክልል ወታደራዊ ምልመላ እያካሄደ ባለበት ወቅት ፋኖ በራሱ በብልጽግና የታገቱ ኦሮሞዎችን ነፃ ማውጣቱ ብዙዎችን አነጋግሯል። ይህም ትክክለኛውን የፋኖ የትግል መስመርን ፍንትው አድርጎ አሳይቷል ነው የተባለው። በአጋቾች ላይ ጥብቅ እርምጃ በመውሰድ ታጋቾችን ነፃ በማውጣት ከቤተሰቦቻቸው ጋር እንዲቀላቀሉ ያደረጉት በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ዕዝ አፄ አምደ ጽዮን ኮር ስር ከአፄ ዳዊት ክፍለ ጦር የተወጣጡ የፋኖ ኃይሎች ናቸው። ዕለተ እሁድ ጥር 24 2018 ዓ.ም ከደራ ጉንዶ መስቀል ከተማ ተነስተው ወደ አዲስ አበባ በመጓዝ ላይ የነበሩ 7 የኦሮሞ ተወላጆች ብልጽግና ባሰማራቸው ዘራፊዎች ልዩ ስሙ ወንጭት በተባለ አካባቢ ታግተው ደብዛቸው ጠፍቶ ነበር። ታጋቾች በታገቱበት ዕለት የታጋች ቤተሰቦች ፋኖ በአገዛዙ አጋቾች የታገቱ ልጆቻቸውን ነፃ እንዲያወጣላቸው ጉዳዩን በማመልከቻ የጠየቁ ሲሆን ፋኖም ማመልከቻውን ከተቀበለበት ዕለትና ሰዓት ጀምሮ ልዩ የኮማንዶ ፋኖችን በቀጠናው በማሰማራት አሳሳ ሲያካሄድ ቆይተዋል። የፋኖ ኮማንዶ አባላቱ ጥር 24 2018 ዓ.ም ምሽት ጀምረው ባካሄዱት ብርቱና ልዩ ክትትል አጋቾች ላይ ተኩስ በመክፈትና ሙትና ቁስለኛ በማድረግ ታጋቾችን ያለምንም አካላዊ ጉዳት ነፃ ማውጣት መቻላቸውን መረብ ሚዲያም ከአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት ዕዝ ህዝብ ግንኙነት መምሪያ ለማረጋገጥ ችሏል።
እዙ ባወጣው መረጃ በቀጠናው ስርዓቱ ባሰማራቸው አጋቾች ተደጋጋሚ ወንጀል ይፈጸም እንደነበር ገልጾ ጥር 24 2018 ዓ.ም በተመሳሳይ ንጹሃኖች ስለመታገታቸው ከታጋሽ ቤተሰቦች መረጃው ከደረሰው ሰዓት ጀምሮ ከአፄ ዳዊት ክፍለ ጦር የተመለመሉ የፋኖ ኮማንዶዎችን ያካተተ በከፍተኛ የክፍለ ጦሩ አመራሮች የተመራ ልዩ ኦፕሬሽን በማካሄድ የወገን አለኝታና መከታነታቸውን በተግባር አሳይተዋል ብሏል። በኦፕሬሽኑ ወቅት ከአጋቾች ጋር በነበረ ተኩስ ልውውጥ የአጋቾች ኃላፊ ነው የተባለ አንድ አጋች ሲገደል ሌሎቹ መቁሰላቸው ታውቋል። ታግተው ከነበሩ 7 የኦሮሞ ተወላጆች መካከል 5ቱ ሴት መሆናቸውን መረብ ሚዲያ እዙ በህዝብ ግንኙነት መምሪያው በኩል ካወጣው መረጃ ተመልክቷል። ፋኖ ታጋቾችን ያላንዳች አካላዊ ጉዳት ነፃ ካወጣ በኋላ ዛሬ ጥር 26 2018 ዓ.ም ለታጋሽ ቤተሰቦች ያስረከበ ሲሆን ፋኖ ለአማራ ህዝብ ብቻ ሳይሆን ጥቂት ግለሰቦች በተጠቀሙበት ለውጥ ባለጊዜ እየተባለ ለሚሰደበው ለሰፊው የኦሮሞ ህዝብም ተስፋ ነው ሲሉ የታጋሽ ቤተሰቦች በእንባ ታጅበው ጭምር ደስታቸውን ገልጸዋል። ብልጽግና ነፍጠኛ መጣብህ ፋኖ ጥላት ነው በሚል መርዝ ቢረጭም እኛ ኦሮሞዎች ግን የአማራ ህዝብን የስነ ልቦና ከፍታን ጠንቅቀን ስለምናውቅ በአገዛዙ ሐሰተኛ ዲስኩር አንሸወድም ነው ያሉት ልጆቻቸው በፋኖ ተጋድሎ ነፃ ያወጡላቸው የታጋሽ ቤተሰቦችም። ብልጽግና ነፍጠኛ ሊጨፈጭፋችሁ የመጣ ነው ተነሱ ታጠቁና ዝመቱ በሚል በኦሮሚያ ክልል ወታደራዊ ምልመላ እያካሄደ ባለበት ወቅት ፋኖ በራሱ በብልጽግና የታገቱ ኦሮሞዎችን ነፃ ማውጣቱ ትክክለኛውን የህልውና ትግሉን መስመር ፈንተው አድርጎ ያሳየ ነው ተብሏል። ወደ ሌላኛው መረጃችን አለፍን። በአገዛዙ ታፍነው ወደ ወታደራዊ ማሰልጠኛ ጣቢያ ተወስዶ የነበሩ መልመል ሰልጣኞች ከማሰልጠኛ ጠፍተው ፋኖን ተቀላቀሉ። የፋሽስቱ አብይ አህመድ አገዛዝ ስልጣኑን በታዳጊዎች ደምና ጉልበት ለማቆየት ከተለያዩ የመዝናኛ ቦታዎች እንዲሁም ከትምህርት ቤት አፍነው ወደ ብር ሸለቆ ወታደራዊ ማሰልጠኛ ተቋም አስገብቷቸው የነበሩ መልመል ሰልጣኞች ሰልጥነን ወጥተን በአማራ ህዝብ ላይ ጭፍጨፋ አንፈጽምም በሚል በመጥፋት በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦርን መቀላቀላቸውን የኮሩ ህዝብ ግንኙነት ክፍል ለመረብ ሚዲያ በላከው መረጃ አስታውቋል። አገዛዙ በኃይል አግተው ወደ ማሰልጠኛ ተቋም ካስገባቸው በኋላ ከከዳችሁ ፋኖ ያርዳችኋል፣ ይቆርጣችኋል እያለ የማስፈራሪያ ፕሮፓጋንዳ እንደሚነገራቸውም ሰልጣኞች ተናግረዋል። ዳሩ ግን ቴዎድሮስ ዕዝ 109ኛ ኮር ከዚህ ቀደም ከተለያዩ የሀገሪቱ ክፍሎች ታፍነው የሚመጡ ሰልጣኞችን ልዩ እንክብካቤ በማድረግ የትራንስፖርት ወጪያቸውን በመሸፈን ከ136 በላይ የሚሆኑ ምልምል ሰልጣኞችን ወደ ትውልድ ቀያቸው ሸኝቷል። ከወላጆቻቸው ጋርም በማገናኘት የወገን አለኝታና መከታ መሆኑን በተግባር አስመስክረዋል። ወደ ማሰልጠኛ ታግተው የገቡት ኢትዮጵያውያን ዕድሜያቸው ከ15 ዓመት በታች እንደሆነም ምልምል ሰልጣኞቹ አስረድተዋል። በተያያዘ ዜና የብልጽግናን ስልጣን ለማራዘም መሞት የለብኝም ያለው የሚሊሻ አባል በገፍ ወደ ፋኖ እየተቀላቀለ ይገኛል። በረፋድ ዜና ወጃችን የጎንደር ዙሪያ ወረዳ ሚሊሻ ጠርናፊ ከነአጃቢዎቹና ሙሉ ትጥቁ ወደ ፋኖ መቀላቀሉን መዘገባችን አይዘነጋም። ይኸው ድርጊት ቀጥሎ በየቦታው በርካታ የሚሊሻ አባላት ከነሙሉ ትጥቃቸው ወደ ፋኖ እየተቀላቀሉ ይገኛሉ። በምዕራብ አማራ ጎጃም ቀጠና ሸንዴ ዙሪያ ከመሸገው ጥላት በሚሊሻነት አባል የነበሩ ይናገር ጥላውንን ጨምሮ ሌሎች ብልጽግና የአማራ ህዝብን ለመጨረስ የነገበውን የሴራ ዓላማ ከተረዱ በኋላ ከነሙሉ ትጥቃቸው ወደ ፋኖ ተቀላቅለዋል። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር 88ኛ ክፍለ ጦርን የተቀላቀሉት የሚሊሻ አባላቱ እንደገለጹት ብልጽግና ጦርነቱን እርስ በርስ ለማድረግ ትኩረት ሰጥቶ እየሰራ ነው ያሉ ሲሆን ተማሪዎችን ያካተተ የሰሞን ወጣቶች አፈና ለዚህ እኩይ ተግባሩ ጅምር ነው ብለዋል። የሚሊሻ አባላቱ አክለውም ስርዓቱ የ6 ቀን ብቻ ስልጠና ሰጥቷቸው መሳሪያ ሲዞ ወደ ጦርነት የላካቸው መሆኑን ጠቅሰው አሁንም በየቦታው ያፈናቸው ወጣቶችን የለብ ስልጠና ሰጥቶ ወደ ጦርነት ሊማግዳቸው መሆኑን ገልጸዋል። ወደ ሌላኛው መረጃችን አለፍን። አገዛዙ አፈንግጠው ከሚወጡት ጋር ከሚደራደር በርካታ የጦር ሰራዊት ካላቸው ታጣቂዎች ጋር እውነተኛ ድርድር የማያደርገው ለምንድን ነው በሚል ከፓርላማ አባላት ጥያቄ ተነሳም። ነውረኛው የብልጽግና ቡድን ከፋኖ አፈንግጠው እንዲሁም ተባረው የሚገኙ ግለሰቦችን ከየቦታው ጠራርቶ ከነሱ ጋር ድርድር አደረግኩ በሚል ሰሞኑን ድቤ ሲመታ በሰንበቱ አይዘነጋም። በዛሬው ዕለት የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 9ኛ መደበኛ ስብሰባውን አብይ አህመድ በተገኘበት ሲያካሂድ ውሏል። አብይ አህመድ የ2018 ዓ.ም በጀት ዓመት የ6 ወራት የሥራ አፈጻጸም ሪፖርት ላይ ከምክር ቤቱ አባላት ለሚቀርብለት ጥያቄ ምላሽና ማብራሪያ በመስጠት የጀመረ ሲሆን ከሱ አስቀድሞ ግን የተለያዩ ጥያቄዎች ተነስተው ነበር። በዋናነት 7ኛው ጠቅላላ ምርጫ፣ የባህር በር፣ ሰላምና ጸጥታ፣ የተፈናቃዮች ሁኔታ፣ የህወሓትና የሀገራዊ ምክክር ኮሚሽን ዋና ጥያቄዎች ነበሩ ተብሏል።
የፓርላማ አባሉ አበባው ደሳለኝ ለጠቅላይ ሚኒስትሩ ባነሳው ጥያቄ የሀገሪቱን ኢኮኖሚ ችግር ከሚያባብሱ ጉዳዮች መካከል ዋነኛው በሀገሪቱ ያለው የጸጥታና የሰላም ችግር አለመቀረፍ ነው ብለዋል። ይህንን ለመቅረፍ የምክር ቤቱ አባላት ለ3 ዓመታት ውትወታ ሲያደርግ እንደነበር ቢከርምም ምንም አይነት ለውጥ አለመምጣቱ እንዲሁም አገዛዙ ከተለያዩ የታጠቁ አካላት ጋር ድርድር እያደረግኩ ነው ቢልም ተጨባጭ ለውጥ አምጥቷል ወይ ሲሉ ጠይቀዋል። በተጨማሪም አገዛዙ አፈንግጠው ከሚወጡ ታጣቂዎች ጋር ከመደራደር ይልቅ በርካታ የጦር ሰራዊት ካላቸው ታጣቂዎች ጋር እውነተኛ ድርድር የማያደርገው ለምንድን ነው ሲሉም አክለው ጠይቀዋል። የባህር በር የልማት ሀገራዊ ምክክርና ምርጫን በተመለከተ አገዛዙ ያለ ሰላም እንዴት ለማሳካት አሰበ የሚሉ ጥያቄዎችን ለጠቅላይ ሚኒስትሩም ጠይቀዋል። አብይ አህመድ ለተነሳለት ጥያቄም አራምባና ቆቦ ወይንም ፍየል ወደ ቅዝምዝም ወዲህ የሆነ ምላሽ ሰጥቷል። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ጥር 26 ምሽት ይዘናቸው የነበሩት መረጃዎቻችን እነዚህ ይመስላሉ። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳዘነጉም ቸር ቆዩ።